ሰላም ጤና ይስጥልን እንደምናችሁ። እሁድን በሳቅ ከኛ ጋር አብራችሁን እንደተለመደው ቡና አፍልታችሁ ፏፈሽ ብላችሁ ነው አብረን ከኛ ጋር አንሳቅ። ቄጤማ ግን አልጎዘጎዘው ዛሬ አልነገርሻቸው? አረ ሁሌ እንደተጎዘጎዘ እሁድም አይደል እንዴ? አይ ወጪ ለመቆጠብ መስሎኝ ነው። ቦለለለለቲ ነበርና ጢሱን ቦለለለለለ ተደርጎ ግን አልፈርድብሽም። ሰሞኑን እንዳዘንሽ አውቃለሁና ምናልባት እሱ ማጥፍቶብሽ መግቢያው እውነት ነው። ምን አለ በአገራችን ጉዳይ ያለው ነገር በጣም ነው አንጀቴን እንትን ያለውና በአርሲ ምስራቅ አርሲ በአርሲ የተደረገው የግድያ እንትን በጣም ነው የሚያስጠላው። በፊት ሙስሊም ክርስቲያን ምናምን ተብሎ በሙስሊም በዓል ጊዜ እኛ ተጠርተን ነው፣ የክርስቲያን በዓል ጊዜ እነሱን ጠርተን ነው ምናምን ጎረቤታሞች እኛ ራሳችን በደንብ ተዋደን ተፋቅረን ነው የምንኖረው። ግን አንዳንድ ሰዎች ለራሳቸው ጥቅም ለራሳቸው ድርጊት ሙስሊሙን ክርስቲያኑን እየተጠቀሙበት ነው ያለውና ይህን ነገር እግዚአብሔር አምላክ እንዲህ የሚያደርጉትን ሰዎች ፍርድ ቢሰጥ በቃ ሁሉም ሰው ሙስሊሙን በዱዓ ክርስቲያኑን በጸሎት ለእግዚአብሔር መጮህ ነው ያለን ቻንስ። በቃ ወደ እግዚአብሔር መጮህ ነው። እግዚአብሔር ደግሞ ሁሉን ነገር ፍርድ ይሰጣል፣ ለሁሉም ፍርድ ይሰጣል። ትክክል ነሽ። እውነት ነው እኮ በፊት ሳይሆን አሁንም እኮ አለ ይሄ መስተጋብራችን አለ ዳይ በተለይ ወደ ከተማው አካባቢ እንደውም ገጠሩ ነበር የዋህ። ገጠሩ ስልሽ ያው ምስራቅ አርሲ ገጠር ነች እያልኩኝ ሳይሆን ወይም ይሄ ነገር የተፈጸመበት ቦታ እንደ ኋላ ቀርነቱን ሳይሆን ከተማ ምንም ቴክኖሎጂ ሲዘምን ባለፈው አውርተናል አይደል? ላቭ ፕሩፍ ብለናል። ፍቅር ፕሩፍ የሆነ አጥር እየገነባን ፍቅር እያጣን ነው ብዬሻለሁ አይደል? አሁን ደግሞ እየታየኝ ምንድነው ይሄ ጎጥ ፕሩፍ እንትን ይሄ ምን አለ አይደል? ሌላን ማህበረሰብ ያለ መቀበል አይነት አሁን እንዳልሽው አሁን እኮ ግለሰቦች ለመጠቀም ያ እንደ እምነት አልፈርጅም። ሙሉ እምነቱን የመፈረጅ አቅሙም ወኔውም ስብዕናውም የለኝም። ምክንያቱም በቤተሰቦቻችን መሀል እኮ አሁንም ሙስሊሞች አሉ አይደለም? ፕሮቴስታንት አለ፣ ያ ሙስሊም አለ፣ ኦርቶዶክስ እኔ ቤተሰብ ውስጥም ሙስሊም አለ እኔ ቤተሰብ ውስጥም እና ቤተሰብ ሲባል የግድ የእናት አባት ልጅ ጋር አይምሰልን። በሚስት በኩል በእናት ወገን በኩል በምናምን እንደዚህ አለ እና ተለያይተን መለያየት የማንችል ሰዎች እና አሁንም የክርስቲያኖች ትዕግስት የኦርቶዶክሳውያን ትዕግስት ከሌላ የመነጨ አይደለም እኮ የሙስሊምን ስነ ልቦና ስለሚያውቁት ነው። በፊት የኖርነው ይበልጣል በልጧል፣ ወደፊት የምንኖረውም ስለሚበልጥ ይሄ አንድ ሰሞን ወጀብ ሊሆን እንደሚችል ይታወቃል። ምናልባት ሴጣን ሂል ጫማ አድርጎ እየሰራ ያለ ስራ ይኖራል። ገብቶሻል? እኛን እያባላ በሰዎች ላይ አድሮ የሚያደርገው ነገር ነው እና ሙስሊም ጓደኞች አሉኝ እንደምታውቂው። በኢድ እየሄድኩኝ አሳምቡሳውን በላለው፣ ሾርባውን ጠጣለሁ፣ አፈጥራለሁ። እነሱም ደግሞ የኛ በዓል ሲሆን ጓደኞቼ እየመጡ በጣም እንጠጣለን። ስለዚህ ይሄን መስተጋብር ማቆም አንችልም። ግን እንደውም አንድ ምን ታዘብኩ መሰለሽ? እንደው ህግ ካለ የእውነት ኢትዮጵያ ውስጥ ህግ ካለ በሙስሊም ማህበረሰቦች ተስፋ አለ። እንደ ኢትዮጵያ አገር የገነባ ነው አብረን ሐዋሳ ገብርኤል ትዝ ይልሻል? ሸምሳን አሊ 10 በሬ 15 በሬ ሰጠ ነዲያንን ሊያበላ ታውቂያለሽ? ያደርጋሉ እና በጣም ይገርመኛል። ያን ጊዜ እግዚአብሔር እንዲያመጣ መጀመሪያ ሁላችንም በየእምነታችን መጸለይ፣ ከመጸለይ ባሻገር ደግሞ መቼም ሰው እየሞተ ዝም አይባልም። እንደባደብ አይደለም፣ የሚያሳድዱን አሳዱም ማለት አይደለም። የህግ አካላት ደግሞ በዚህ ጉዳይ ላይ ሊሰሩ ይገባል። እንዲህ አይነት አንድ ማህበረሰብ ላይ እንዲህ አይነት ጥቃት የሚደረግ ከሆነ በጥንቃቄ መጠበቅ ሌላው ማህበረሰብ ያስፈልጋል። አዎ ኦርቶዶክሳውያን እየተመረጡ እየተገደሉ ነው። በተለይ ደግሞ አሁንም የብሔር ስም ባንጠራ ጥሩ ነው። ግን ደግሞ ያለው ማህበረሰብ ያው ነው። ወደዛ አካባቢ ያለው አማራ ማህበረሰብ ነው። ይህ ማህበረሰብ ደግሞ ምስኪን ምንም የማያውቁ ናቸው። እውነት በቅጡ እንኳን ጫማ ለብሰው አምርተው አርሰው እንኳን ያልዘነጡ የሆነ ቦታ ላይ ከሆነት ብዙ ነገር መሰረት የሚያስፈልጋቸው ናቸው እና የህግ አካላቶች ካላችሁ ሰሞኑን ቪዲዮ እያየሽ ነው 2000 ሰው ለማጥፋት ስፖርት እየሰራው ነው የሚል ሰው አይቼ ሰገን ሾክ ነው ያለው። አይ ነው ወይስ ምንድነው? ተቀናብሮ ነው ወይስ ትክክለኛ ሰው ነው እንደሚለው? ሰውን እንዴት ነው ሰው የሚያጠፋው? በዚህ ደረጃስ በአደባባይ በምስል እየወጣሽ
አንቺ ሌላ ሀገር እኮ አሸባሪ ፊታቸውን ጭንብል ለብሰው ነው የሚናገሩት፣ ጀርባቸውን ሰጥተው ነው የሚናገሩት። ፊት ለፊት መጥቶ 2000 ሰው አንድ ሙስሊም ካላጠፋ ሙስሊም ነው አንለውም፣ ከዛ በላይ ካጠፋ እንሸልመዋለን። በወሎ አካባቢ ያላችሁ ሙስሊሞች ኦርቶዶክሶች ጠብቁ፣ በቅርብ ስፖርት እየሰራውላችሁ ነው፣ ብዙ ደም ላፈስ ስለሆነ እሱን ተከትሎም ደግሞ ሌላ ሰው እና በጣም የሆነ የተደባለቀብን ነገር አለ ብዬ ነው የማስበው። እና በጣም ነው የሚደብረው እውነት። ይሄ አልኩህ እኮ ታሪዋ አሁን ሙስሊምንና ክርስቲያንን ለማጣላት የሁለቱን ነውር ለማሻከር እየተደረገ ያለ ነገር ነው እንጂ ሁላችንም ተዋልደናል፣ ሁላችንም ተጋብተናል፣ ጎረቤታሞች ሆነን አብረን በልተናል፣ ጠጥተናል፣ ብዙ ነገር አሳልፈናል። አሁን ኦርቶዶክስንና ሙስሊሙን ለማጣላት ለማጋጨት በቃ እርስ በርስ ለማጋጨት እየተደረገ ያለ ነገር ነው እንጂ ሙስሊም ወንድም አለኝ፣ ሙስሊም እህት አለኝ፣ ሙስሊም ጓደኛ አለኝ። እኔ በበኩሌ ተፋቅረን ተዋደን የኔ ያንቺ ተባብለን ነው የምንኖረው። አሁን ግን እዚህ ጋር እያየን ያለ ነው ኦርቶዶክስን ካላጠፋ አንድ ኦርቶዶክስን ካላጠፋ እንደማይሸለም የሆነ ምን አትገባም ነው ጀነት አትገባም እንደዛ ከባድ ነው። እንደው የሙሉ የኢትዮጵያን ሙስሊም አስተሳሰብ አይደለም ብዬ አምናለሁ። አንዳንዴ ደግሞ ካልሆነ ደግሞ ብዬ ደግሞ ምን እላለሁ መሰለሽ፣ ያው ሰው አይደለም ራስሽ ጠይቅሽ ለራስሽ መልስሽ አታውቂም። እንደው የሙሉ የኢትዮጵያን የሙስሊም ማህበረሰብ ሀሳብ ካልሆነ ምን አለበት ወጥተው እንዲህ አይነት በአደባባይ 2000 ሰው ለመግደል ምናምን የሚሉ በአርሲው ግድያ ላይ አለውበት የሚሉ ሰዎች ፊት ለፊት ሲመጡ የህግ አካላቶች እንኳን ቢሰንፉ ህዝቡ ወጥቶ ቢያወግዛቸው ቢቃወም የኛ የሙስሊም ሀሳብ አይደለም ቢሉ አስፈላጊ ስለሆነ ነው። አሉ እኮ ይላሉ እኮ አሁንም እኮ እንደዛ እንዲህ በል የሚል አላህ የለም፣ እንደዚህ ያድርግ የሚል ግደል ረድ የሚል የለም እያሉ ከባድ ነው። እና እንድንጠራጠር እንድንፈራ ወደሚያደርገን ደረጃ ባይሄድ በንጹህ ፍቅር ድሮ ባለን ፍቅር ብንቀጥል እውነት እመኛለሁ። ምናልባት ሲለቀቅ ታየዋለሽ ከተወዳጁ አርቲስት አያሌው መስፍን ጋር በነበረን ቆይታ ስለ አርሲ ሲናገር የቀደምት አርሲውን በሱ ጊዜ በ1966 ነው እንግዲህ ሰዎች የሚፈወሱበት በቃ ቱሪስት ነበር የምታያሉ። የህመምተኛ ቱሪስት ጸበል አለ አልኩት። ጸበል ብቻ ሳይሆን ሰዎች ነበሩ መድኃኒት ቀባብተው ምናምን የሚያድኑ የፈውስ ሀገር ነበረች አለ። እና በምን ደረጃ ነው እንደዚህ? እና እግዚአብሔር ያስተካክለው እንደው በእነሱም አላህ እንደው ይሄን ነገር ያስተካክለው። እንዳልሽው ቅድም ሙስሊሙም በዱዓ ክርስቲያኑም በጸሎት ከእግዚአብሔር ጋር ወደ እግዚአብሔር መጮህ ያስፈልጋል። እንደው ስትጮይ የሚሰማሽ የህግ አካል ከሌለ ወይ ቶሎ ፍጥነት እልባት ማያገኝ እኮና ትውልድ ለምን ይሞት? ሰው እኮ እግዚአብሔር በጣም እና ይሄን ነው ማለት የምፈልገው። በምስራቅ አርሲ በኦርቶዶክሳውያን ላይ በደረሰው አሰቃቂ ሞት፣ መሰደድ፣ መፈናቀል፣ እንግልት፣ ቤት መቃጠል፣ መፍረስ በቤተ ክርስቲያን ከምንም በላይ ቤተ ክርስቲያን ክቡር ነች። መስጂድ ክቡር ነው። ማንም ሰው መስጂድ ቢገባ የህግ አካላቶች ወንጀለኛን ለማውጣት እንኳን አይገባም ነበር፣ አይደፈርም ነበር። ቤተ ክርስቲያን ሰዎች የመጨረሻ መፍትያቸው መደበቂያቸው ቤተ ክርስቲያን ነበር። ቤተ ክርስቲያን ስለምትከበር ነው። ቤተ ክርስቲያን ሰዎች ደግሞ ወንጀል የሰሩ ሰዎችን ደግሞ ከቤተ ክርስቲያን አውጥተው ይሰጣሉ። ምናልባት የ97 ምርጫ ላይ በነበረ ጊዜ በተለይ ሐዋሳ ላይ የሐዋሳ ገብርኤል ይታወቃል። ተማሪዎች የሚሸሸጉት የት ነው? ሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም ቤተክርስቲያን አይደለም። እና የህግ አካላቶች አይገቡም፣ አይተኩሱም ወደዛ እና አስለቃሽ ጭስም አይጣልም ነበር። እና ቤተክርስቲያንን መስጂድን መከበር መቻል አለበት። የእግዚአብሔር ማደሪያ ስፍራዎች፣ የጸሎት ስፍራዎች መከበር መቻል አለባቸው ብዬ አስባለሁ። ትናንት እያቆጠቆጡ የመጡ ይሄ የሃይማኖት መወራረፉ በስሩ በእንጭጩ ቢቀጣ ቢስተካከል ኖሮ ዛሬ እንደ ጠማማ ዛፍ አያስቸግርም ነበርና ኤኒዌይስ እግዚአብሔር ያስተካክለው። በክርስቲያኖች ላይ ለሆነው ነገር ሁሉ ከእግዚአብሔር ፍርዱን እግዚአብሔር ይስጥ ማለት እንፈልጋለን። ሙስሊም ወንድም እህቶቻችን፣ አባት እናቶቻችን ይሄ የእናንተ አስተምሮ ካልሆነ እናንተ ይህን ነገር ማትቀበሉት ከሆነ በአደባባይ እየወጡ እንዲህ በቪዲዮ 2000 ሰው ወጄ ለመግደል ዝግጅት ላይ ነኝ በሀገር እየጠቀሰ በወሎ ያላችሁ ኦርቶዶክሶች ጠብቁ የእናንተ ሰሞን ነው ምናምን እያሉ ህብረተሰቡ ላይ የስነ ልቦና
እንደው ህመምን እየፈጠሩ ያሉ ሰዎችን በአደባባይ ወጣችሁ የህግ አካላቱ አንዱ ህዝብ ነው ብዬ ስለማስብ ነውና ይሄ ከኛ ወገን አይደለም። ይሄ የኛ የቁርአኑም ይሄ የአላህ የነብያችን ትምህርትም አስተምሮም አይደለም። እንቃወማለን። ኦርቶዶክስ ወንድሞቻችን ናቸው። እውነትም ነንና በብዙ ተዛምደናል እና ይሄንም ማለት ያስፈልጋል። ዝምታው ጥሩ አይደለም፣ መሰበር አለበት። የተወሰኑ ጥቅመኞች ተልኳቸውን ለማራመድ ሲሉ እምነቶች ባይበረዙ፣ ፍቅራችን ባይበረዝ፣ ስርዓቱን ባያጣ ባይነን ይህንን ነው የምለው። እንግዲህ እሁድ እንዲህ አልነበረም የተለመደው፣ በሳቅ ነበረ የምንጀምረው። ግን ሳቃችንን እንደዚህ ሰይጣን ሰዎች ላይ እያደረ ሰዎች ደግሞ አሁን ደግሞ ሰይጣን አይደለም ሰዎች ላይ ሰዎች ነው ሰይጣን ላይ አሁን እያደሩ ያሉት እውነት ነው። ሰይጣንን ሁሉ የተፈታተን ነው ይመስላል። ያው ሰይጣን ብለህ ስትጠራው ራሱ ስለጠራኸኝ ነው የመጣሁት ነው የሚለው ሰይጣን። አርፈህ ቁጭ ያልኩት ራስን ሰይጣን ብለህ ጠርተኝ። ስለዚህ ያው በሰይጣን ባናሳብ አይምሯችንን ጥሩ ነገር ብናሰራው ብናስብ አይበደም በመታቂው እግዚአብሔር አምላክ እውነት ሰይጣን መታቂ የገባሽ ይመስለኛል። ባሪው የገባሽ ምን አለ መሰለህ ታዲያ የሆነ ነገር ታጠፋና ሰይጣን አሳስቶኝ ነው ሰይጣን ራስህ ካድርገህ በሰይጣን አታስብ። በቃ ሰይጣን ካልጠራኸው አይመጣም፣ ካልፈለግከው አይቀርብም። እውነት ነው። አትፈልገው አንተ ቦታ አትስጪው፣ ማትመጪው እንጂ ለሰይጣን እውነት። አሁን ሰይጣን አሳስቶት እንደዚህ ሆነ፣ ሰይጣን አሳስቷት እንደዚህ ሆነ የሚባል አላምንም። ሰይጣን ራሱ አሁን ያለ አይመስለኝም። እኛ በልተነው እውነቴን እኮ ነው የምልሽ። ዓለም ላይ አሁን እውነት ለመናገር እንደው ይቅር ይበለኝ፣ ሀገሬን መጥላት አይደለም፣ ማህበረሰቤን መጥላት አይደለም። ዓለም ላይ ድሮ ምን ይባላል መሰለሽ? ፈረንጅ ሲባል እንደው ፈረንጅ ሰይጣን፣ እግዚአብሔርን ማያውቁ ባዳ አምልኮች፣ መጥፎ እግዚአብሔርን እንትን ያሉ ምናምን ለእግዚአብሔር ማይመቹ ክርስቶስን የሰቅ በቃ ፈረንጅን እናወግዘናል። በዚህ ጊዜ ደግሞ ሳስብ እንደኛ ማህበረሰብ ደግሞ እውነት በጣም ዓለም ላይ አስቸጋሪ ፍጡር ለአምላክ ፈተና የሆነ ፍጡር የለም ብዬ ነው የማስበውና አይኖ አባት እናቶቻችን በየገዳማት በጸሎት እነሱ ባይኖሩ ባይታገዝ ከፕሮቴስታንቱም በጣም ጨዋ ከኢየሱስ ክርስቶስ ጋር ከእግዚአብሔር ጋር በደም የተወዳጁ በሚጸልዩ ጸሎት ሰዎች ጸሎት በሙስሊሙም እንደው በእውነተኛ ዱዓ በቃ በጣም ከአላህ ጋር ሆኖ በቃ ምድርን በጸሎት እንደው ይሄን ነገር ስል ትንሽ የተወናበደ ይመስላል አይደል? ሶስት አምላክ ያላረኩት የኛ ሳይኮ እንጂ ሶስታችንን በሚጸልየው መንገድ አንድ አምላክ ልጆቹ ነን። እኔ አንዳንዴ ምን እላለሁ መሰለሽ እንደው የሙስሊም አምላክ ሌላ ከሆነ አፍንጫው ለምን እንደኛ ታጣለ ገባሽ አይደል? ምንሽ ኦርቶዶክስም እንደው ከንትን ከተለየ የኦርቶዶክሶችስ ለምን እንደ የኛም ሁለት ቀዳዳ ለምን ወደታች ሆነ? ያንዱ እምነት እንደው ተቃራኒ አምላክ ካለ አፍንጫው ወደ ላይ ለምን አላለም? ወይ ወደ ጎን አስር ወደ ላይ ቢሆን ካፊያ እየገባብሽ ፈጣሪ ነው ወይ ማምሳሌ ፈጠረን ሁላችንንም አንድ ፈጣሪ ያ ሁላችንም 32 ጥርስ ነው ያለን። የስም ልዩነት ነው እና ያው እንግዲህ ሁላችሁም የሚመቻችሁ ባላችሁበት ዘው ባመናችሁት ዳኑ። እሱን ነው የምንለው። ያመነ ይድናል ይላል። ባመናችሁበት ዳኑ። የግል ነው፣ ሀገሬ ጋራ ነው፣ ፍቅርም ደግሞ የጋራ ነው ብለን እናስባለን። ክርስቶስ ስለ ፍቅር ሲል ነውና ራሱን የሰዋው ስለ ሰው ልጆች ፍቅር ስለሆነ እንዋደድ እንፋቀር ብዬ አስባለሁ። በጣም እጅግ ጨዋ ሆኛለሁ። ከሚገርምሽ ዳይሜ ራሴን በዚህ 3 ዓመት ውስጥ 2 ዓመት ውስጥ እያየሁት ነው። ምናልባት ተቃርቦ ይሆን እንደ መሄጃዬ እያልኩ ነው። በጣም የሚገርም ስነ ስርዓት ያለኝ ልጅ ሆኛለሁ። ብዙ ካፌ መጥፎ ነገር እንዳይወጣ እጠነቀቃለሁ። እና እናንተም ደግሞ እንዴት ነው? አልተሻሻልኩም፣ አልተለወጥኩም። ያ የምትወዱት ታሪኩን አልሆንኩም እና የግድ ነው። አንድ ጀንበር ባለፈ ቁጥር አዲስ እድሜ ስለሆነ መብሰል አለብን ብዬ አስባለሁ። በእናትሽ ለጉሮሯችን ሀታ አለ ወላይታ ሀታ ኡያ ኦታ 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 ይቆረጥ ኦታ ኦታ ላለሽ ነው ነፍስን ይማር ኮሻ ሰታ ነው ኮሜ አንጅሎ ኮንኮለሳ ኮሜ ወላይታ ማነው ኮሻ ሴታ እንትና ዘውዶ አይደለም ኦታ ኦታ
ኦታዳ ኦታ ኦታ ኢሚዲዮቲኮ ኦታ ጊረናዲሽ ኦታ ዲናነዳኒካ ኦታ ኤማ ኮሚያንጅሎ ነው። ለምን ዳርክ ታውቂያለሽ? አያና ሌኮ አያና ያና ሌኮ ይላል የኮይሻ ሴታ ባሌ ሄለለ ባሌ ሄለለ ባሌ ሄለለ ባሌ ሄለለ አረ ጃናው ጃናው አረ ጃናው ጃናው አረ ጃናው ጃወላይታ ወጋሸሻ ጃናው ኩረማ ተመና ጃወላይታ ሶዶቢታ ወገራንከለ ሾሻ ጃናው 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 እኔ ፈራው እኔ ፈራው ፈርዲማታይ ነው ሾፈራው ምኖኝ ነው ቆይ ፈራው ንገሩለታ ፈራው ዝም ብሎ የሚያስፈራራው ፈራው እኔ ሸናው ፈርቼን ዳይሚ በጣም ኃላፊነት እንደሚሰማሽ ያወቅኩት የአሁኗን ቃል ተሳሳትኩ ብለሽ 10 ቁረጠው በለው ትያለሽ። አይዞሽ ሀታም ይሁን ኦታም በማለትሽ በማስታወስሽ ወላይታ ላይ 400 ካሬ ሜትር ልሰጥሽ ይገባል። ያ እንትና ነው ካሳላሮ ነግሬሻለሁ። ካሳላሮ ፀሐዬ ላይ ወላይታ ለማየት ሄዳለሁ ሲል ዘሎ ተወሮ ብቅ ቢለው እና እሱ ሰውዬ እንግዲህ የእሱን ጨዋታ እንመለሳለን። በጣም የሚገርም ተጫዋች ነው እሱም ማለት ነው። መጀመሪያ የምወደው ግን ከሚገርምሽ ኦሮሚያ ተሰድጄ እንደነበር ታውቂያለሽ? ታሪክ ነገር ሰምቻለሁ። እስኪ አውራኝ። ያ ኦሮሚያ የሆነት ኦሮሚያ ምንድነው? አርሲ አካባቢ ወደ ኮፈሌ ያ ድሮ ይዘት ጠፋ ነበር። yes ሰልፍ ነበር እኔ ታውቂያለሽ። በቀጣይ እኔ ዘይን ተፋ በጣም ቆይ የምትጠፋበት ቦታ ማለት ነው። የሚሰጠው ነገር አለ፣ የሚሰጣችሁ ነገር አለ። ኖ በቃ እኔ እንጃ ይዤ መጥፋት እወዳለሁ። እኔ መጥፋት እወዳለሁ። ያው አንዳንዴ በልጅነቴ በጣም እንትን ስለሆንኩኝ ነው መሰለኝ አሁን ላይ የመረጋጋት የመስከኑ ምናምን ነገር የሚታይብኝ ብዬ አስባለሁ። ሁሉ ብርቄ አይደለም እና በልጅነቴ ግን ጠፋለሁ። ያው ቤተሰቦቻችንን በእግዚአብሔር ቸርነት ስልክ የለም ሳንደውል ካለውበት ቦታ መጨረሻ ላይ መጥቶ የሚወስዱኝ ቤተሰቦች በሰው ልጅሽን እንትን ቦታ ያየሁት እንትን ላይ ያየሁት እንትን መናሪያ ያየሁት። ያው የመጨረሻ የሰው ልጅ ጠፍቶ ተስፋ ሲያጣ መናሪያ ነው የሚሄደው መሰለኝ። ወይ መናሪያ ለመሸከም ትሄጃለሽ አይደል? የሆነ ዋስትና ማትጠይቂበት የሥራ ቦታ መናሪያ ነው። ልሸከምሎት ምናምን አውስቲ የሆነ ሰው ያይሻል። ልጅሽን እንትን መናሪያ ያየሁት ምናምን ይላሉ። በሆነ አጋጣሚ የዛን ጊዜ ደግሰው ምናልባት ይዞኝ እንዳይሄድ ገንዘብ ላይኖረው ይችላል። እንሂድ እንዳይለኝ ፈርቶኝ ሊሆን ይችላል። ግን ለቤተሰብ ይነግራል እና እኔ በዛ አጋጣሚ ጠፋ ነበርና እኔን ደግሞ ይዣቸው እንድጠፋ የሰፈር ልጆች ይፈልጋሉ። ባይዞ በጣም በብዙ ነገር ነው የምወደደው። በምናቴ ሆያ ሆዬ ለመጨፈር 1 ወር ሲቀረው እኔ ቡድን ለመግባት ማመልከቻ ለነገርሽ አንተ ስለምታቀነቅን በቃ ከኔ ጋር ያሉ በጣም ጥሩ ነው የምንካፈለው። የት እንደሚኬድ አቃት በጣም የት እንደሚኬድ ለምን ሆያ ሆዬ ብቻ አይደለም በሆያ ሆዬ ማለት ዜና ፋይል ብዬ ዜና ኮሜዲ ዜና የተስፋዬ ካሳን ኢሚቴት ያደረኩትን የዛን ጊዜ አወራለሁ። ኦሮምኛ ቋንቋው ትክክል አይደለም ግን ዝም ብሎ ይሄ የሰማሽውን የለም ምናምን ከዜናዎች ላይ የሰማሽው አካም ቡልተሪ ዳቱ ተገኛ ሰዓት ለማፋውዱ ነገሲስና ኦሮሚያ ብያ ከሰት ጊምቦራ አርጋቸው ቢሊሱማ ታደመቃ ጨላ ጉደፍኒ ተርጋገሲ መላ በርቶኒ ዱሬ አመለ ገረማ ዝም ብሎ ይሳቃል። በቃ አልኩሽ ግሮሰሪ ዜናዎችን በቃ ዝም ብዬ እና የሱን ዳክሰንት ይዘህ የሱን ድምጽ ይዘህ ነው በቃ መጥተህ አቶ መሌ ምናምን ይላል አይደል? ኦሮምኛ ላይ አቶ መላኩ ምናምን ሊመስልሽ ይችላል። አቶ መሌ ይሁን እንጂ ምናምን አይመስልሽ እንጂ ነው። አቶ መሌ ዳንዳሜራ ገባሴራ ታቋለህ እንትን ዘግበዋል ገልጿል። የመጨረሻ ቃል ስለሆኑ መጋላ ኮንኮላታ መኪና ነው እና ገብርኤል ነው ኦዱ ይሄ ዋርካው ያለው ኦዱ ሲመጣ ይሁን አንድ ቋንቋ ወስዳለሁ ቋንቋ ይግባኝ አይ ዶንት ኬር እኔ ሰካውና ዜና እንትን ነው ኢሚቴት ለማድረግ እኮ ነው ዝንባሌን ያገኘሁት። ከዛ
የተስፋዬ ካሳ የአማርኛ ዜና አለ። የ12ኛ ክፍል ተማሪዎች ከትምህርት ቤት ተባረሩ። ርዕሰ መምህሩ በአስተማሪው ሲፈተኑ ጀርመን የሚለውን ጀምረን ብሎ ያነበቡት እሳቸውም ከትምህርት ቤት ተባረሩ። አንዲት የ12 ዓመት ልጅ አስወርዳለሁ ስትል ከሞት መትረፏ ተነገረ። በነገራችን ላይ አስወርዳለሁ ያለችው ጽንስ ሳይሆን ከመኪና ላይ እንጨትና ከሰል ነበር። አንድ ሰውዬ 16 ቢራ ጠጥቶ አልሰክርም ያለ አንድ ግለሰብ አቅራቢያ ወደሚገኘው ዱቄት ፋብሪካ ሄዶ 6 ኩንታል ብቅል በላ። ላዩ ላይ 2 ባልዲ ውሃ ጠጣ። የተበላሸ ጠላሸና ምናምን እያለ እየፈጠርክ ነው። እግዚአብሔር ተስፋዬ ካሳ የተስፋዬ ካሳ ማለት በኦዲዮ ነው የምንስቀው። በካሴት ማለት ሬዲዮ ኖ ቴፕ በካሴት ይሸጣል። በካሴት ምን አይነት ታለንታ ጭውውት ኖ የተስፋዬ ካሳ ቀልዶች ኖ ታትሞ የሚሸጥ በሙዚቃ ቤት ኮሜዲ እንዲህ በቪሲዲ በዲቪዲ አይደለም። በካሴት ኦዲዮ ቀልድ ቤትሽ ፍርስ ነው የምትይው። አስቢ የሰውየውን ፌሻል ኤክስፕረስ ሳታይ የሆነ ነገር ምናምን ሳታይ ፍልፍሉ አሁን በቲቪ ባታይ ፊቱም በኦዲዮ ዝም ብለሽ ሳቁ። ምን አይነት ሞዛዛ ነው ያለሽ? ወይ ስለ ሊጥ ወይ ስለ እንጀራ ወይ ስለ ምናምን ስለ መብላት ብቻ ሲያወራ ምን ዋጋ ምናምን ትይትች ያለሽ። ፍልፍሉ ግን ከንግግሩ ጋር የሚያስቅሽ ፌሻል ኤክስፕረሱን አይደል? ፊቱ እኮ የሚገርም ነው። ከፀጉር ቁርጡ ጀምሮ ከጥርሱ ጀምሮ ፍልፍሉ ምናምን ብሎ ከሚላት ነገር ጀምሮና ይሄን ያለ ቪዲዮ እንስቅ ነበረ በኦዲዮ ካሴት። ተስፋዬ ካሳ ትልቅ ታለንቱ ያ ነው እኮ የኮሜዲ ከፍታው ሌቭል በኦዲዮ ሰው ማሳቅ መቻሉ ነው። በዛ ዘመን የሚቀልዳቸው ቀልዶች ብሔር፣ ፖለቲካ፣ እምነትን ምናምን ሰምቲንግ ሳይነካ ኖርማሊ በራስ ዛቢያ በሚያየው በማህበራዊ ኑሮ ማህበረሰቡ ላይ በሚታየው ነገር ይስቃለሽ። ምንድነው አረ በቃ ትዕሪ ተስፋዬ ካሳ በእግዚአብሔር ነፍስን ይማር። የእግዚአብሔር ክፋቱ የእግዚአብሔር ደግነቱ የሰይጣን ክፋቱ እኔ ቁጭ ብዬ ተስፋዬ መሞቱ የሚለው እኮ ነው የመጀመሪያ ጸጸትና ተስፊሽ ባል ነፍስን ይማር። እንግዲህ ባለህበት ልል ነበረ። ያይኑ ሰማይ ቤት ነው። ጥሩ ቦታ ነው ያለው። አሁን በዚህ ዘመን ብታይ ኖሮ ቀልዱ የሚጠፋባል። ዓለም ሁሉ አስጠሊታ ሆናለች። ሀገሪቷ ከመቀለድ ከመጫወት ባሻገር የሰቆቃ አገር ስለሆነች እንግዲህ ነፍስህን ይማር ለሰጠህን ላበረከትከው ዘመን በማይሽረው የማይሽረው ስም ተክላልና ሪስፔክት እንወዳለን። የኮሜዲያን ንጉስ ቁንጮ ማማ ነውና ያ ነው የዛን ጊዜ ከኔ ጋር ሆያውዬ ለመጨፈር ብዙ ልጆች ይሆናሉ እና አንዳንዴ ደግሞ ሙስና ስራ አለው ኮራፕሽን 25 ሳንቲም ለኔ ከሚካፈሉት ከሚደርሰው ሁሉም 25 ሳንቲም yes በብዛት ምን ነኛ ሆያውዬ የምለው ግጥሙ እኔ ጋር ነው ያለው። ብሩን የምትይዘው አንተ ነህ። ብሩንም ይዘው እኔ ከአምስት በላይ ነው የምታገኘው። እቆርጣለሁ 25 አይ ማካፈል ላይ ሲሪየስ እንካፈላለን። ለብቻዬ ግን ምሸለመዋል። ጓደኞቼ ወልዳችሁ ከብዳችሁ ነው በዚህ እድሜ ያላችሁ በብዛት ከኔ ጋር የዋላችሁ ልጆች ጥሩ ቦታ እንዳላችሁ አውቃለሁ። ግማሻችሁ ዲን፣ ግማሻችሁ ሌክቸረር ምናምን እንትን ብዙ ቦታ ላይ እንዳላችሁ አውቃለሁ። ዶክተር ሆናችሁ አላችሁ። ምንድነው መኮንን ሆናችሁ በፌደራል ፖሊስ ውስጥ ያላችሁ አላችሁ። እንደው ከዋሻው አጋልጦኝ አያጭበረብርም። በእርግጠኝነት ፌደራል ፖሊስ መኮንን የሆነው ቢይዘኝ ያስረኛል። አጠራቅመ የዛን ጊዜ 25 በዚህ ይሄን ያህል ነው ብሎ የሚቀበለኝ ይመስለኛል። ግን ፈርቅ አልይዝም። ለብቻዬ ግን ምሸለመዋል። ታለንትር ነው ተብዬ እሸለም ነበር። ሰው ቤት እንኳን ነበር የምንሄደው። ቀድሚያ ግሮሰሪ እየቀመቀመ ያለ ሰው አዝናንቼ የዋ ሆኖ 50 ብር በዛ ጊዜ ተሸልም ያለው 50 ብር በዛ ነው። ያ መስፍን ኢንጂነር ይባላል። ቁጠባ አሮጌው ስታዲየም ዋርካው የለም በዛ ጀርባ ነው ቤት። ትዝ ይለኛል የና አንፌ ዘፈን እንደው በሱ ሰውዬ ሆያውዬ ሲጨፍር ሸልሞኝ ዘፈን ስዘፍንም አዲስ ህይወት ያ የወጣ ዘፈን የተባልኩበት የወጣውበት ታሪክ ላይ ኢንጂነር ነው የሰውዬ ተብሎ እንመለስ
እንመለሳለን። ሰስፔንስ እናደርጋቸዋለን። የኮፈሪያ ጉዳይ ትንሽ ሰላም እየተመለከታችሁት ያላችሁ ዶርዜው ቲዩብ። ዶርዜው ቲዩብን እንደተለመደው ቡና አፍልታችሁ ቄጤማ ጎዝጉዛችሁ ጣኑን ቦለለለለለለ አድርጋችሁ ኑ አብረን ከኛ ጋር አንሳቅ። አሜን። እሱ ብቻ ሳይሆን ደግሞ ሰብስክራይብ ቢያደርጉ ደግሞ ቡናው ይጣፍጣል የሚል ቁርሱ ይጣፍጣል። ቡናው ጥማችሁን ነው የሚቆርጠው። ሰብስክራይብ አድርጉ። አስተያየቶቻችሁ አይለዩ። ኮመንት ስጡን፣ አሳድጉ። ሰብስክራይብ አድርጉ። የቪው ድርቅ ገብቷል። እየጣርን ነው። ያሲኖ እየሞከርን ነው ብሏል። እየሞከርን ነው። ንፉጋቱን ማርያም ጠቅ ማረክ። ኧረ በእግዚአብሔር ለምኛቸው በማርያም በኃይለ ማርያም በሀገረ ማርያም በመንግስቱ ኃይለ ማርያም ስለ ማርያም ጀምረን እና ኮፈኒያ ምን መሰለሽ፣ ያው ሰብስክራይብ አድርጉ። ሀሳባችን ነው እሑድን በሳቅ ነው። እሑድን በሳቅ ማለት ፍሪ ስታይል እንደወረደ የሀገር ቤት ጨዋታ ነው የምንጫወተው። ሁሉም ሰው የራሱ ታሪክ አለው። ታሪኮቻችንን ነው የምንጫወተው። ማንም ሰው ላይ ሳንንጠላጠል ራሳችን እንችላል። በራሳችን ዛቢያ በራሳችን ሙድ ማዕበል ነው የሚለውን ዘፈን ያለሽ። ኮፈኔ እንግባ። ሰብስክራይብን አድርጉ፣ ላይክ አድርጉን፣ ለጓደኞቻችሁ ላኩ፣ ሼር አድርጉ፣ ኮሜንት ሀሳባችሁን ጻፉልን። ዳይሚዬ ከዕለት ዕለት እንግዲህ ማስታወቂያ ክሎትም እያደገች እየበለጸገች ይሄ ቃል ትንሽ እየበለጸገች እዚህ ደርሳለች እና ሙዚቃዋ ተለቋል። በነገራችን ላይ ሙዚቃዬን ሰብስክራይብ አድርጉ፣ እዩልኝ፣ በደንብ እዩልኝ፣ ላይክ አድርጉኝ እንጂ ሁለተኛው ሙዚቃ እኮ ልንለቅ ማርያምን ሊለቀቅ ያንተ ነው እንዴ? ነው እንትን ይውልኝ ያልክ እኮ ታዲያ እና እኔ ማለት አንቺ ነሽ፣ አንቺ ማለት እኔ ነኝ ተማምለን አይደለም። አይ ልክ እንደ ባማንደና አችንም ኳል ታረጋት ነው እሺ ይውላ እኔ ማለት አንተ ነኝ፣ አንተ ማለት እኔ ነኝ ተባለን ቃለማና ገብተን ነው። ግን ይውላት ያው ቅን በማሰብ ነው። አልሰርቃትም። የሷ ነው፣ ሐራም ነው በእኛ። ግን ሁለተኛውን አሶሳን ሙዚቃ ለመልቀቅ በእውነት ይሄኛው የሆነ ሞራል እንኳን 10,000 1,000 እንኳን አልታየም እና በእግዚአብሔር አዳምጡት፣ ሙዚቃው ተመልከቱት። ከዛ ሀሳብ አንስቶታል። ከዛ አሶሳ ላይ ትገባለች። ብዙ ሙዚቃ እጃችን ላይ ይገኛል። ስትመለከቱልን አይደለ እኛም ምንሰራው እና እንለምናቸዋለን። በእውነት በትህትና ነው የምንለምናቸው። ይሄን ማለት እንወዳለን። ቴንኪው። ከዚህ በላይ እንግዲህ ሙግግ ካለን እንግዲህ ጭራሽ ይሄንንም አናይም እንዳትሉ ብዙ አናስጨንቃችሁ። ከዛ የኮፈሌ ጉዳይ እንምጣ። እንግዲህ ብዙ ልጆች ከኔ ጋር ይጠፋሉ ብዬሻለሁ። በጣም እፈለጋለሁ። ከዛ ከአንድ ልጅ ጋር እንጥፋ ተባባልን። ጠፋ። እንደ ጠፋን የገባነው ሻሸመኔ ነው። ደላላ ቤት ገባን። ሌላ ጊዜ ዝም ብሎ የሆነ ሀገር ላይ ጠፍቶ የሆነ ነገር ማድረግ ነው። ያሁኑ የዚህኛው ጉዞ ግን ለምን ስራ እንቀጠርም? በዚህኛው ደግሞ ማለት ለእኔ ምንድን ነው በእያንዳንዱ አጠፋፌ ላይ አንዳንድ የተለየ ነገር ይዤ እመጣለሁ። ሰው እንዴት ነው በየዜማዎቼ ላይ ካምናው እዚህ ዜማ ላይ የተለየ ነገር አለ የሌለ፣ እኔ ደግሞ በአጠፋፌ ላይ አፕዴት ማድረጋቸው ነገሮች አሉ። የስ ስጠፋ ራሱ አጠፋፌን አሻሽለዋለሁ። በዚህኛው ዝም ብሎ መጥፋት ሳይሆን ለስራ መጥፋት። ለስራ ነው ብለህ ከቤት ትወጣለህ። አይፈቅዱልንማ። በዛ እድሜ ልጅ ነን እኮ ትምህርትን ብቻ ነው። ያ ምን አሳጥቼ ነው እየበላ በቀን 3 እየበላ ለአንተ ብዬ ቀይ ጥቁር ሆኜ በሌለ ገበያ ምን አባው ነው ምን አሳጣው ተብለሽ ትመቻለሽ። እና ቆንጂቷ የምትባል ጫማ አለች። እናቶቻችን ብዙ ያደርጓታል። ገበያ ሲሄዱ አለ ቆንጂቷ ኮንጎ ምናምን በእሷ ናት ሽን የሚመጡት። እና ኮንጎ ደግሞ ፀሐይ ሞቆ ሲመጣ ያቃጥላል። እና ከመመታት መጥፋት ነው ብዬ የሰፈር ልጅ እሱ ከቤት ነው እናትየው አምባሻ ምናምን ጣፋጭ አምባሻ እነሱ ቤት ነበርና የአምባሻ ባንኮኒ ሰብሮ ነው ይሸጥ ነበር። አምባሻ ባንኮኒ ውስጥ ገንዘብ ይገባልና ባንኮኒ ሰብሮ ያለውን ገንዘብ ይዞ እንጥፋ ገንዘብ ይሻላል። ያ ሁሉ ገንዘብ እኮ 27 ብር
ባንኮኒ ሙሉ በልብሱ ገልብጦ ይዞ የመጣው 27 ብር ነው። 27 ብር ያኔ ብዙ ነው። ስንት ህዝብ መሰለሽ ያን ሁሉ በ27 ብር የበላው አምባሻ፣ ግብዳ ሙሉ አምባሻ፣ ምጣድ ሙሉ አምባሻ በ1 ብር ነበረ እና ይዞ በቃ 27 ብሩ ምናምን ጨላው ሳንቲም ቤት በብዛት ይበዛል። ኪስ ከተም ምናምን ከቤት እየሮጥን ነው በቃ እስከ መናሪያ እየሮጥን ነው ነው ሱሪያችን እየወደቀ ሳንቲሙ ይዞት እየወደቀ ሱሪያችን ሳንቲሙ በስቶ ከዛ ሎንቺን መኪና ታውቂያለሽ? በሎንቺን ሎንቺን ማለት እንትን በቃ ተይው እሱን ካወራን የሆነ ይላል ሆራ ምናምን ወደሚለው ዘመን እንዳንገባ እድሜያችንን በዚሁ እንዳይታዘቡ ከሰብስክራይቡ እድሜያችን እንዳይበልጥ ብለን ነው። ከዛ መኪናዋ ትላለች ስትሄድ ጭስ ማውጫ ማለት የሆነ ቦታ የምትቆም ነው የምትመስለው። ገባን። ብር ከ50 ነው የከፈልነው። ብር ከ50 ሻሸመኔ ነው። አዎ ከሐዋሳ ሻሸመኔ ገባን። ዝናብ ዘንቧል። አወጣጣችን ትክክል አልነበረም። አልለበስንም። በስሜት ነበር የወጣ ነው። ከዛ በረደን። ደላላ ቤት ገባን። አንድ ቀን 2 ቀን ውጭ ቆየ። የት አደረ? በረንዳ ባቡሽ ይባላል በረንዳ። እግራችን ላይ ፌስታል አስረን ተኛል። እግር ነው በነገራችን ላይ ከሁሉ አካልሽ የሚበርደው። እግርሽን አይተህ ከሆነ በረንዳ እንትን የሚሉት ጆንያ እግራቸውን በቃ እግርሽ ከገባ ሙቀት ነው እና ያቺን ኤክስፒሪየንስ ደግሞ 1-2 ጊዜ አዳብሬያታለሁ። ባይዘ ሱስም ይሆናል የሆነ ጊዜ መጥፋት ነው በረንዳ ማደር ራሱ ሱስ ሊሆንብሽ ይችላል። አብሮ የሚያድሩ ካሉ ከዛ ሻሸመኔ በቃ ብቻ አደረን። ከዛ በሁለተኛ ቀን ደላላ ቤት ገባ። 27 ብሯን ዱቄት አደረግናት 2 ቀን ውስጥ። 2 ቀን ቆየ። ከዚህ ጋር እያስመለሰን ሁሉ ማለት ማንበላው ነገር የለም እያስመለሰን የጣፋጭ ነገር ብሩ አስከታል። ከዛ ደላላ ቤት ገባ። ምንድን ነው የምትፈልገው ተባልኩኝ። እኔ ካሸሪ ነኝ አልኩኝ። የምፈልገው ካሸር ካሸር ምን እንደሆነ ራሱ ታውቃለህ? አዎ ካሸር ሂሳብ ቦታ ካፍቴሪያስ ምናምን እሱ ለአስተናጋጅ ላለመነጣጠል አንድ ቦታ ለመግባት። እዛ የሆኑ ሰዎች መጡ። ከኦሮሚያ የመጡ ናቸው። ቆብ ምናምን አድርጓል። ሙስሊሞች ናቸው። ከዛ ኮፈሌ ነው ካለ ካፍቴሪያ ለካ ከደላላው ጋር ተነጋግሯል። እዚህ ከካሸሪ ውጪና ከአስተናጋጅ ውጪ አይሄዱ ስሜታቸው ሲል ነና በቃ እኛ ካፍቴሪያ አለን ብለው ተነጋገሩ። ደላላው በቃ ሰጠን። እሺ አገኛችሁ ወደ ኮፈሌ ከተማ እንደገባን ከመናሪያ ፊት ለፊት ነው ካፍቴሪያው ተባለ። እሺ ያለን ተስማማ። የዛን ጊዜ ውድ ነው 60 ብር ለካሸሪ በወራ ለሱ 35 ብር ላስተናጋጅ። የት እንደምናድር እኮ እዛ ነው የምናድረው። ካፍቴሪያ ተባለ። ሄድ በቃ ከሻሸመኔ ሄድን ምናምን በቃ እየመከርኩት ጠንካራ ሰራተኛ ጓደኛ የተመካከርን። አንተ ከሱ ትሻላለህ። አላማ አለን። 1 3 ወር ሰርተን 4 ወር ሰርተን ዝንጥ ብለን እንመለሳለን። 27 ዋን እንመለሳለን ምናምን ብለን ከቤት ኮፈሌ ስንደርስ የት አለ ካፍቴሪያው አለ። ልክ መናሪያ እንደወረደ ፊት ለፊት ነው ተወረደ። ሰዎቹ የሆነ ምግብ ቤት ይዘውን ገቡ። ምን ያደርግልናል ከደረስን ቤት አንበላም እንዴት እንዴ ባዶ አይገባም ቤት ብለው ሰዎቹ አዝበው ሊያስገባቸው ነው አለን። አመንን። ውሻ በቁልቁለት አይጎትተውም እንጀራው። ውሻ በቁልቁለት አይጎትተውም እንጀራው። ስፋቱ ትልቅ ነው ማለት ነው። ትሪው ላይ ተነጥፎ ጠረጴዛ ላይ ነው እንጀራው። እግዚአብሔር አይነት ይጨለፋል አልኩሽ። ወደ 2 ነው 3 ምግብ ለ4 ነው 5 ናቸው እነሱ 3 ነው የመጡት። እኛ 2 ነው በላን። ፋንታ ጠጡት። ከዛ ወክ ያረገን ወደ ካፍቴሪያው ምን ሄድ መስሎናል። ልክ ካፍቴሪያው ጋር ሽሮ ቤቱ ጋር ለካ መኪና ይቆማል። እሺ ከዛ ደግሞ እየጫነ ይላል። ሌላ ሀገር ነው የምንሄደው። ከኮፈሌ ዋቤ ገማ የሚባል ከዛ ዋቤ ገማ ምናምን ከኋላ ላይ የሆነች ቶዮታ መኪና ፒክአፕ ነች ከኋላ ክፍት ውጡ አሉ። እንደ ምናምን ሲል ነው ዳገቷን ብለው በእግር ከምንሄድ ነው ዳገቷን ብለው
ሁለት ሶስት ብር ነው። ሁለት ብር ከፈሉ። ከኮፈሌ ዋቤ ገማ አገሩን ኢማጂን አደረኩት። በቃ ከሐዋሳ ሻሸመኔ ብር ከ50 አይደል የመጣው? ሁለት ብር ሲከፍሉ አስቡ። በጣም ሩቅ ነው። ያ ከዛ ዋቤ ገማ ሄደን ዋቤ ገማ በጣም ብርድ ነው። በጣም ብርድ። ዛላንበሳ ለዶዶላ ቅርብ ነች። ዶዶላ የ1 ብር መንገድ ነው ከዋቤ ገማ የዛን ጊዜ። እና አክስት ደግሞ አለችኝ ዶዶላ እና ባቅኖሮ ወደዛ ዶዶላ ጠፋ ነበረ። ግን አልጠፋም። ለምን ብትይ ዋቤ ገማ አስፋልት ላይ አወረዱን። ቤት የለም ግራና ቀኙ። ከዛ እንደገና ደግሞ የ3 ሰዓት የእግር መንገድ የስ ገጠር እያለቀስን እያለቀስን ስንሻው ጓደኛዬ አሁን መኮንን ነው። ምን ያህል መሰለሽ ሰዎቹ ሶላት ደረሰባቸውና ሶላት ስግደት ደረሰባቸው። ምንጭ አለ አገሩ ብታይ እንዴት ደስ የሚል አገር መሰለሽ። ቀስቃሳ ነው ምንጩ ራሱ ውሃው ደስ ሲል። ከዛ እነሱ በቃ ጫማቸውን አወለቁ ምናምን ጫማቸውን አላህ ለጎንበስ ሲሉ እዚህ ጋር እንደ ባህላቸው የያዙት ሴንቲ ምናምን አለ በቆዳ የተለጎመ ስንሻው እኔን እየጠቆመኝ እኔ ቢያሳዝነኝ እናቴን ሳላይ በሞቴ ነው እያለ ሲያዩጭውን ሲያደንግጦ ግን ከዛ እነሱ ምንም ወፍ አይሰሙሽም ሶላት ላይ ናቸው። እኔም እኮ ዝንዬ እየተባባልን ነው ሁለት ማልከስ ፈራችሁ ዝም ብሎ ይዟል። ይሄ መጥፎ ስም አንዳንዴ በልጅነታችን ያው ቃሉን መጥራት አያስፈልግም። የሆነ በቃ ሰዎችን እንደ አጥፊ እየቆጠረ የምንመጣው ነገር አለ። ከዛ ልክ ስግደቱን ከጨረሱ በኋላ ወላሂ ሙስሊም ነን አንገልም አናልም ሲሉ እኔም ወላሂ እኔ ሙስሊም ነኝ እውነት ደንግጠና ያ ወይኔ ሙስሊም ከዛ ጓደኛዬ ገብርኤልን እኔ ሙስሊም ነኝ ይላል። ገብርኤልን እያለ ሰፈራችን ገብርኤል አለ። ሁሉም አፋችን ላይ ገብርኤል አይመጣም። ገብርኤልን እኔ ሙስሊም ነኝ ይላል። ሰዎቹ በእሱ አማማልና ሙስሊም ነኝ ማለት ይስቃሉ። ገርሟቸው ነው ቢስቁት ለመዳን ብለን እንደሆነ ግን እኔ ወላሂ ስም ሙስሊም ጎረቤት አለኝና ቃሉን አውቀዋለሁ ያወጣጡ። ከዛ ስም ማን ነው ሲሉኝ ኩኪያ አልኳቸው። የጎረቤታችንን ስም ሙሉ ኩኪያ ስል የእናትህ ስም ማን ነው? ከድሪያ። የአባትህ ሐሰን። እህት አለ? አዎ። ማን ነው ስሟ? ሲቲና። ከዛ የሆነ የዘር ስም ነው ምናምን አሉ። የሆነ ጎሳ ምናምን ብቻ ስም በሙስሊም ውስጥ አላውቀውም እና የሆነ ስም ነው ስም ይቀየርልሃል አሉኝ። እዛው አንተ ሲሉ እኔ ሙስሊም ነኝ አለ። የእናትህ ስም ማን ነው? ወይን አረጋ። የአባትህ ተክሌ ነበርክ ማለት ነው። የአባትህ ተክሌ ያንተ ሲሉ ስንሻው ይላል። ሰዎቹ ከሶላት የተነሱት ሰዎች ሊወድቁ ማለት ነው። መሳቅ ማለት የኛ የዋህነት አሰቡት። አንተ ብልጥ ነህ በዛ ሰዓት። አይ በቃ እኔ ለመዳን ነውና እንትን ቀድሜ ማሰብ ልጅ ነኝ። አሁንም ድረስ እኮ እንዲህ አይነት ነገር አለኝ። ቀድሜ አስባለሁ። ወይ ስንሻው እያየን ከሆነ የምንገኘው ዶርዚ ዩቲዩብ ላይ ነው። እሑድን በሳቅ ነው። ዳይሚ እንዳለችው ቄጤማችሁን ጎዝጎዝ አድርጋችሁ ፈንድሻውን አፈንድታችሁ ጭሱን ቦረቅ እያረጋችሁ ቡናችሁን እየጠጣችሁ አብራችሁን ከቤተሰብ ጋር ሆናችሁ የምትመለከቱት ምርጥ የእሑድን በሳቅ ፕሮግራም ላይ ነው። እንደዚህ አይነት ነገሮች እንግዲህ ያለውን ቱባ ነገሩን እጅግ ጨዋ የሆኑ ነገሮችን እናንተ እንድትስቁ እሑድን እያሰብን እናንተ ግን ለእኛ ላስባችሁ ብታስቡማ ለወዳጅ ተመዳችሁ እየላካችሁ ሊንኩን ሰብስክራይብ አድርጉ። እነዚህን ሁለት ባሮች እንደው አበረታቷቸው ትሉ ነበርና በሉልን። አሁንም ሰብስክራይብ አድርጉ፣ ኮሜንት ሀሳባችሁን ጻፉልን፣ ላይክ አድርጉልን። ይህን ጨዋታ የምንጫወተው ፍጹም ሌላ ነገር ለመናገር ሳይሆን የነበረውን የጊዜውን የደረሰበኝን ቤዝድ ኦፍ ትሩ ሂስትሪ የተሰኘውን ታሪኬን እያነሳው ያንን ዘመን እንደው ለማስታወስና ለመጫወት ያህል ነው። ከወዲሁ ይህን ማሳሰብ እንፈልጋለን። ሰብስክራይብ ላይክ አድርጉን። የኮፈሌው ጨዋታ እውነት ለመናገር ረጅም ነው። ይቆየን። የኮፈሌው የምንገኘው ዶርዚ ዩቲዩብ ላይ ነው።
እንደተለመደው ዶርዝ ዩቲዩብን ሰብስክራይብ በማድረግ እኛን ከፍ አድርጉን። እንደተለመደው ቡና አፍልታችሁ ቄጤማ ጎዝጉዛችሁ ጪሱን ቦለለለለለለ እያደረጋችሁ ነው አብረን ከኛ ጋር አብረን እንሳቅ። አሜን፣ እንስቃለን። ይህ በነገራችን ላይ እቺን ማስታወቂያ ስትይ እኔ ውስጥ ራሱ እያደረች ነውና የነፍሱን ይማረውና የኢቢኤስ አንጋፋው ጋዜጠኛ አስፋው መሸሻ ምን ነበር የሚላት የራሱ እንትን አለች አይደል? ይህ የሚለው ከዛ ውጪ የሆነ የሚላት ቃል አለች፣ ጠፍቶን ነው። የራሱ የአስፋው ብራንድ የሆነች ነበረችና እሷንም ይላታል። እንደገና ደግሞ የሆነች ሚላት ቃል አለች፣ ስናስታውስ እሷንም እንመለሳለን። ያንቺም ደግሞ የራስሽ ብራንድ እየሆነች ነውና በጣም እየወደድኳት ነው። ምናልባት ትልቁ ነገር የኔ ሚዲያ ከለመደ በኋላ ዳይሚዬ የራሴ ሚዲያ ከፍቻ ሊዲያን ነው ማመጣው ኢዲዲያን ነው ማመጣው ማንን ነው ማመጣው የሚለው ይጨንቀና ዳይሚዬ እድሜ ጤና ይስጥሽ። ሁልጊዜም የምትወዱት ስም ከጎናችሁ እስካለ በህይወት በጤና እስካለ ጤና እስካላችሁ ወኔ እስካላችሁ ሞራል እስካላችሁ ድረስ ፍቅራችሁን ግለጹለት ለማለት ያህል ነው። ቴንክ ዩ ማይ ብላክ ዳይመንድ ማይ ኩዊን። ቀጣዩ ነገር ለመጠየቅ በጣም እያሰብሽ ነው። አዎ ታሬዋ ይኮፈሌ ይቆየንና ድምፅ ሰጥተህ ታውቃለህ? ድምፅ ማለት አሁን ምርጫ ሲካሄድ አሁን ባለፈው ሳምንት ኢትዮጵያ ምርጫ ነበረ፣ 7ኛ ሀገራዊ ምርጫ። ምንም አላየሁም ማለት 7ም 6ም ይላሉ ሁሉም ብቻ። እሺ 7ኛ ምርጫ ኦኬ። ቀጥይ። ሌላ ነገር እዛ ኢትዮጵያ እያለ ድምፅ ሰጥተህ ታውቃለህ? ድምፅ ያው ድሮ ድምፄን ታውቂያለሽ። ምርጫ መርጠህ ታውቃለህ? ያ ድምፅ ስጠኝ ላለኝ ሁሉ መንግስት ስሰጣል እንዴ? አሁን ድምፄ እቺ ቀርታ ወዲህ እኮ ዳይ ወይ ድምፄን አታውቂም? የድሮ ድምፄ ድሮ ድምፄን ታውቀዋለች በደንብ ነው የምታውቀው። ምን የመሰለ ድምፅ ነበር። አንዳንዱ ወደ ቴዎድሮስ ታደሰ፣ አንዳንዱ ወደ ሙሉቀን ነበር ትሄዳለህ የተባልኩት። ለመጣው መንግስት ሁሉ ድምፅ ስሰጥ ከቴዎድሮስም ከሙሉቀንም ሳልሆን ከታሪክ ራሴ ጋር ሆኛለሁ። ኤኒዌይስ በጣም ምርጥ ድምፅ ነበረኝ። ለብዙ መንግስት ድምፅ ሰጥቻለሁ። ድምፃችንን ባይሰሙ የሚያውቁ ድምፅማ ሰጥቻለሁ፣ መርጫለሁ። ሰጥተናል። እንደ ዛሬው ዝም ሳንባል ሰጥተናል ማለት ነው። በነገራችን ላይ በዚህ ጉዳይ ላይ አንድ የመረረው ሰው ነው። ያው ድምፅ ሰጥቶ መንግስት ድምፁን አልሰማ አለው። እሱ ድምፅ ሰጠ ለመንግስት። ለሊት ወጥቶ ተሰልፎ ተበድሎ ሲጮህ በእውነት የራሴ ሀገር እንዲኖረኝ መንግስት ላይ ድምፅ መስጠት ያለብኝ ብሎ እንዲኖረኝ ጥያቄ እንዲመለስ ፍትሃዊና ዲሞክራሲያዊ ማካሄድ እንዲሄድ ለማንኛው ነገር ሄጄ ለመጠየቅ ዛሬ የምጠየቀው ነገር ማድረግ አለብኝ ብሎ ከምሽቱ 4 ነው 5 ሰዓት ጀምሮ እንቅልፉን አጥቶ ቢምቢ እየመታ ቢምቢ ሄዶ ድምፅ ሰጠ። እሱን ደግሞ ፍትህ መታው፣ ተጓደለበት። ፍትህ መታው ማለት ፍትህ መታው ታገር። ድምፁ አልተሰማም ተበድሎ የመንግስት ያለ ረበዳት ተማረ ነው እኮ የተማረ ነው። አልገባሽም እንዴ? ተማረ እኮ ነው። ከዛ ሄዶ የመንግስት ያለ ተበድያለሁ። ምንድን ነው ትናንት በዛ በብርዱ ቆሜ ተሰልፌ እንደ ንግስ በዋዜማ ቆሜ የመረጥኩት ዛሬ ደግሞ የኔ ድምፅ ሊሰማ ነው። ምን የሆነ ነው ያለው ሲል ድምፅ አልሰማም። ከዛሬ ጀምሮ እንደ ቻይና ማበጠሪያ ኪንኪ አድርገኝ አፌ ድምፅ ከሰጠው ምናምን ብሎ ድምፅ ከሰጠው እንደ ቻይና ማበጠሪያ ኪንኪ ነው። ኪንኪ እኮ እሷን እንመለሳለን። ኢትዮጵያ ቻይናን ታማታለች ሁሌ። ወይኔ ቻማ የቻይና ጫማ፣ ወይኔ ቻይና ጫማ ማለት ኢትዮጵያ የሚደርሰው አንጥሩ በቃ ትልካለች። ጥራቱ የጎደለ ነው። እንደ ገንዘባችን ነው፣ እንደ ጨላችን ነው። እና እዚህ ጨላውና እዛ አንድ ነው እንዴ? ዶላር እና ብር ራሱ ስማቸው አንድ ነው።
አንቺ ደግሞ እንደ ከፈልሽው ጠይቂ እንጂ ኢትዮጵያ ውስጥ እኮ የ3,000 ብርም አልጋ አለ፣ የ50,000 ብርም አልጋ አለ፣ የ200 ብር ቤርጎም አለ፣ የ200,000 ብርም ቤርጎ አለ። እንደ ብሩ ነው። ምንድን ነው ቻይና ለዛ ነው የምትልክልን። እንደ ሀገርሽ ላኪ እኮ ነው፣ እንደ ሀገራችን ላኪ ተብላል። እና ግን እኛ በሆነ ባልሆነው ቻይና እናማራለን። ምንጠቀመው ቻይና እውነት ውስጥ ሙታንታችን ሁሉ ቻይና ነው፣ ግን ቻይና እናማታለን። ከዛ ቻይና ነው ተናዳ በጣም ያሙሻል። በጣም ነው በረከት ምስጋና የላቸውም፣ ይሰድቡሻል። አዎ በጣም ነው ቀኑ ሙሉ ሲሰድቡሽ የሚውሉት ብሎ ለካ አንዱ ቻይና ለመንገድ ስራ ይመጣ ሁሉም ሲሰድቡት ቻይናን ሲያማርንቶ ይሄው ብሎ ከቻይና ሀገሩ ነገረ። ከዛ ቻይና መርከብ ሙሉ ማበጠሪያ ይሄን ማበጠሪያ በነፃ ለኢትዮጵያ ልካ ድጎማ ብላ ከዛ አንድ ደብዳቤ በትልቅ አሁን ሰሞኑን ምታዩ የለም ባንክ ለከሌ የተሰጠ ተብሎ ዳሽን ባንክ ትልቅ ቼክ አይተሻል? እንደሱ አይነት ቼክ አይነት ነገር ጽሁፍ ደብዳቤ ለኢትዮጵያ ብሎ ምን ይላል? ኢትዮጵያ ከዛሬ ጀምሮ ደህና ዕቃ ብልክልሽ እጄን ኪንኪ ያድርገው ብለው ጽፎ ላኳል። ከዛ በኋላ እኛም ስናበጥር ፀጉራችን ኪንኪ ነው የሚሆነው። ለካ ብረቱ ጥሩ አይደለም አሉ፣ ኪንኪ ያደርጋል አሉ። ስለዚህ ነው እና ተማረ ማለ ገጠምኩ እንዴ? ተማረ ማለ አልገጠምኩም። ኩሽናና ትልቁ ቤት አልመጣው እና ተማረ ለካ ከዛሬ ጀምሮ ኪንኪ ያርገኝ ድምጽ ከሰጠው ብሎ ምሎ በሚቀጥለው ዓመት የምርጫ ሰባኪዎች እየመጡ ህጋዊ መብቶን ተጠቅመው ዜግነታዊ መብቶን ተጠቅመው ዲሞክራሲ ተጠቅመው ምርጫ እንዲመርጥ ማን እኔ ለምን መርጬ ለማበድ ስማ እኔ ብመርጥ እኔ የመረጥኩት ይሆናል እንዴ? እኔ በሰጠሁት ድምጽ ይሆናል እንዴ? እንዴት አለ? እኔ መረጥኩት ሌላ የሆነው ሌላ አለ። እንዴት ሲል እንዴ ታው ክፉ አታናግር፣ ከአንድ ቤት ነው እስካሁን የተመራን ያለ ነው አለ። በቃ ከአንድ ቤት ነው እስካሁን እኔ እንደወጣ ነበር ባለፈው ሌላ ሰው ይሞክር ብዬ ነበር፣ ከአንድ ቤት ነው አለ። እንዴት ነው ከአንድ ቤት ሲሉ በደርግ ልጁ መራን አለ። ማን? መንግስቱ። በኢህአዴግ አባቱ መራን ማ? ኃይለማርያም። በሚቀጥለው አጎቱ ሊመራን ነው ማን? ወልደማርያም። እኛ ለቤቱታ መሄድ አለብን እንዴ? የት? ሀገረ ማርያም ነው ወይስ ወተን መንገድ ላይ ማለት አለብን? ምን ስለ ማርያም? ተማረ ነኝ። ሀሳቤን ከወደዳችሁ ከሌላ ቤት ምርጫ ይሆን። ከአንድ ቤት ሁሌ ከአንድ ቤት ጥሩ አይደለም። ምክንያቱም የአንድ ቤት ጭንቅላት ነው መሆኑ። ከሌላ ቤት ሲሆን ግን ሌላ ጭንቅላት። የምንገኘው ዶርዜው ቲዩብ ላይ ነው። ዶርዜው ቲዩብ እሑድን መዝናኛ ከእናንተ ጋር የእሑድን በሳቅ ፕሮግራም ከተወዳጇ ዳይሚዬ ጋር አመለሸጋ የሳቋ ንግስት ፈንዲሻ ከፈንዲሻዬ ጋር ነኝ አብሬ የምገኘው። ኒክኔም ነው ፈንዲሻ። ዶርዜው ቲዩብን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ሀሳባችሁን ጻፉልን፣ ያበረታታናል። ለጓደኞቻችሁ ጋብዙ። በእናታችሁ ብቻችሁ ምንም ቢሆን ድግስ አብረን ሰብረን ስንበላ ነው የሚያምረው። ለብቻችሁን አሳቁ እና በጋራ ሲሳቅ ሙድ አለው ለማለት ነው። ሰሞኑን ብዙ የሆነ የገጠመን ያስገረመን ነገሮች አሉ። እንግዲህ ባለፈው የአርሴናል ደጋፊዎችን በጣም አስገራሚ ለቅሷቸውን ስንታዘብ ነው። እየለቀስክ ነው አሁንም? ምን አባት አደርጋለሁ። በነገራችን ላይ የደስታም የሀዘንም መጨረሻው እንባ ነው እና እግዚአብሔር ደስታችሁን በእንባ ይለውጠው። ወይ ምናምን አጠፋኝ አላጠፋም ማለት ያው የደስታችሁ ጥግ እስከእንባ ይሁን ማለት እስክታለቅሱ ሳቁ ለማለት ነው። እግዚአብሔር ከክፉ ነገር ይጠብቃችሁ፣ መጥፎ ነገር የምትሰሙበትን
ጆሮም ጥንካሬም ልቦናም ይስጣችሁ። መቼም አንሰማም ብሎ ሰው ሆኖ መመከት አይቻልም። ከዛ ውጪ ለሁላችሁም ደግ ደጉ እንመኛለን። ለታመሙ ፈውስን፣ ለሞቱትን ነፍሳቸውን እንዲምር፣ ላዘኑትን እግዚአብሔር መጽናናት፣ ለአቅመ ደካሞች እግዚአብሔር አቅም ብርታት እንዲሆናቸው፣ ለታረዙ ደግሞ እግዚአብሔር አምላክ የሚያለብስ የሚያጠጣ የሚያበላቸውን እንዲልክላቸው ምክንያት እንዲሆናቸው እንመኛለን። በየትኛውም ስደት ዓለም ላይ ያላችሁ ቤተሰብን እየናፈቃችሁ ላላችሁ ደግሞ እንዲሁም ደግሞ በሰሞኑ ሁኔታ ክስተት ላይ ደግሞ በሀዘን ላላችሁ እግዚአብሔር አምላክ የሀዘናችንን አይቶ ልመናችንን እንዲሰማ ሀገራችንን ሰላም እንዲያደርግልን ቅድም ዳይምዬ ብላለች። ሙስሊሙም በዱዓው ክርስቲያኑም በጸሎት በየቤታቸው ነው ወደ እግዚአብሔር መጠጋት ያስፈልጋል ብዬ አስባለሁ። አይኖ እኛም ጋር አንዳንድ ጥፋቶች እኮ ይኖራሉ። እግዚአብሔር እንደው አንዳንዴ የማይሰማን መንገድ እየራቅ ነው ይመስለናል እና እግዚአብሔርን መቅረብ ያስፈልጋል። ከዛ ውጭ ግን ደግሞ ይህን ስለተባለ ህግ አካላቶች ደግሞ እውነቱን ነው ታሪኩ እግዚአብሔርን ስለራቁ ነው ብላችሁ የራሳችሁንም ስህተት ለመደበቅ እንዳትሞክሩ። እናንተም ጋር ስህተት አለ። ትውልዱን ጠብቁ፣ ማህበረሰቡን ጠብቁ። ማህበረሰቡን ለመጠበቅ ለማገልገል ነው ከባለስልጣን እስከ ምናምን የተሾማችሁት። ይሄ እውነታውን ነው የምንናገረው። ይሄ ፖለቲካ አይደለም። እኛ አያምርብንም፣ ነጭ ልብስ ነን መነጭካለን፣ ስንናገር አያምርብንም እና ግን እውነታው ያ ነውና ከምንም ነገር በፊት ማህበረሰቡ ይቅደም፣ ሰው ይቅደም፣ ሰብአዊነት ይቅደም። ተውት፣ ዲሞክራሲውን ተው፣ ወጥቶ መግባት፣ ሰላም ይቅደም፣ ይሄ ይቅደም። ከዛ ውጭ የተቀረው ዲሞክራሲ ምናምን ተው፣ ለእኛ ትርፍ ነገር ነው ብለን ነው የምናስበው። ከእግዚአብሔር የተሰጠን ዲሞክራሲ የመኖር መብታችንን እሱም ብቻ ጠብቁልን ለማለት ነው። እንወዳለን። ሰሞኑን ግን እየተቸናቸው ነበር የአርሴናል ደጋፊዎች፣ ተሳልቀንባቸው ነበር አይደል? ዋይ ያሉ የሚደውሉ ነበሩ። የተለያዩ ደጋፊዎች አይተን ነበር። ኮንሰርቱ ተዘጋጅቷል እኮ ለአርሴናል ኮንሰርቱ ተዘጋጅቷል። ያ ግን ኮንሰርቱን እኮ ልናወራው እና በዚህ በአርሲ ጉዳይ ላይ ተወዳጁ ድምፃዊ ሳሚዳን፣ ልጅ ሚካኤል፣ ራሄል ጌቱ፣ ሌላ ማን ነው እንደዚህ የሰረዙ ሰዎች አሉ። እውነታው ደም ሳሚዳን በንግግሩ መሃል እንደው አልጎሪዝሙን አለ የሚመጣው ገንዘብ ምናልባት የአርሲው ምስራቅ አርሲ የተፈናቀሉ እንደ የተጎዱ ቤተሰቦችን ይደግፋል ብለን ወደ መዋጮ ማዘን ብለን ነበር እንደው ገንዘብ ለመሰብሰቡ ማለትና ተመልሼ ደግሞ በጥሞና ማሰብ አለብኝ። 9 ቁረጥ ነው 9 ለካ አንዴ ቁረጥ ነው እና 10 ቻንስ ቢሰጥሽ 9ን ለኪ አንዷን ቁረጪ 10 ፐርፌክት እንዲሆን አሰብኩኝ። ከራሴ ጋር በጣም ተሟገትኩኝ አለ። እውነታው አለ ምንም ቢሆን በረና ጊዜ በሰላም ጊዜ ገንዘብ መሰብሰቡ ይሻል። አሁን የሀዘን ወቅት ግን የሀዘን ነው። ያደግኩትን በዛ ማህበረሰብ ስለ ልቦና ነው ከሚያዝኑት ጋር አዝኜ የሀዘን ድባብ አለው። የሀዘን ድባብ ደግሞ በሀዘን ውስጥ በመሆን እንጂ ሙዚቃን እየተሰራ አይታዘንም በሚል ኮንሰርቱን ሲሰርዝ አዘጋጆቹንም ደግሞ ምናልባት ይቅርታ ጠይቋል። ሚዛናዊ ሰው ነው ብዬ ነው የማስበው። ለእኔ አዘጋጆቹም የደከሙበት ነው። በነገራችን ላይ ብዙ ጊዜ አርቲስቱ ያሳዝነኛል። አርቲስት የህዝብ ነው። አንዳንድ ጊዜ በሰላሙ ጊዜ ደግሞ ህዝብ ከአርቲስቱ ጋር የመሆን ነገርም እምብዛም የለም። እውነቴን ነው። ችልችላ ይሉታል። ቪዲዮን ገብቶ አይመለከቱለትም። አልበሙ ሲለቅ አያደምጡለትም። እንደውም አንዳንዴ ይተቹታል ትንሽ ሲያጠፋ አይደለ? እንዲህ አይነት ሀገራዊ ጉዳይ ሲመጣ ደግሞ ቢላ ተስሎ የሚጠብቀው መጀመሪያ አርቲስቱ ነው። ገባሽ አይደለ? ሽሮ ቤት ያለው ሰውዬ ሽሮ ቤቱን አይዘጋም። ሌከር ስቶር መጠጥ ቤት ያለው ሰው መጠጥ ቤቱን አይዘጋም። ማንም ሰው ድርጅቱን አይዘጋም። ኮንሰርት አርቲስትን በተመለከተ ግን ስራውን ያቆማል። ያችን ቀን ገንዘብ ሊያገኝ ፈልጎ እንኳን ከዛን ቀን ጋር የተገጣጠመ ጊዜው አገጣጥሞ እንጂ በፊት እኮ ነው። አሁን ኮንሰርቱ ሊዘጋጅ የነበረው ቀደም ነው። የአርሲዎች ቤተሰቦቻችን ወገኖቻችን ደግሞ አጋጣሚ ሆነ። ግን ምን ለማለት ነው? አይኖ ፍትህ ማቆሙ ጥሩ ነው፣ አግባብ ነው። ግን ደግሞ ለአርቲስቶች ወዳጆች ደግሞ በዚች ቀን ያደነቃችሁትን ሳሚዳንን፣ ልጅ ሚካኤልን፣ ሪችን ምናምን እነሱን ብቻ ሳይሆን ሌሎችን በደግ ጊዜ በጣም ሳፖርት ማህበረሰቡ ላይ ያደርጋቸው ይገባል። የዛን ጊዜ እንዲህ አይነት ችግር ሲመጡ ደግሞ ስትቆጣቸው እንዲሰሙ ያስፈልጋል። አንዳንዶቹ ደግሞ አይ ገንዘብ የለኝም፣ ገንዘቡ ያስፈልገኛል፣ ይሄን የሩሲውን ጦርነትን ያልፈጠርኩትም በዚህ ተገጣጠመ እንጂ ካሰብኩኝ ከተስማማው ቀብዲ ከበላው ቆየው ገንዘቡ ደግሞ ያስፈልገው ይሆናል።
ይህንንም ደግሞ ከግምት ማስገባት ያስፈልጋል። እውነቴን ነው የምልሽ ዳዬ፣ ብዙ ጊዜ ቦይኮት ይደረግና አርቲስቱ በእንዲህ አይነት ነገር ይጎዳል። አይኖ በአርቲስቱ ቦታም አንዳንድ ጊዜ ሆናችሁ ብታዩት እንደው ዝም ብሎ ከመፍረድ ያድነናል ብዬ አስባለሁ። ባይሆን እንዲህ ሰላም ጊዜ ሀዘን እንዳለፈ ደግሞ ማህበረሰቡን ደግሞ ማለት እንፈልገው አርቲስቶች ተሰባስበው በዚህ ማህበረሰብ ለተጎዱ ማህበረሰቦች የሆነ ፈንድራይዚንግ እንዲዘጋጅ እናንተም ደግሞ ብትገፋፉና ኮንሰርት ደግሞ ቆንጆ ኮንሰርት ተዘጋጅቶ አጥጋቢ የሆነ ገንዘብ አይደል ጥሩ ነገር ተደርጎ አዲስ አበባ ስታዲየም ድጋሚ በህዝብ ክራውድድ ሞልቶ በአሩሲ በምስራቅ አርሲ የተጎዱ ማህበረሰቦች ያዘኑ ማህበረሰቦች የተቃጠለ ቤተክርስቲያንም ታምር መስራት ይቻላል። ትውልዱ ልክ የአንድ ሰሞን የአንድ ሳምንት አጀንዳ 15 ቀን አጀንዳ አድርጎ ሌላ አጀንዳ ሲመጣ ወደ ሌላ አጀንዳ ከመሄድ ይሄም ወረት ደግሞ እያስተዛዘበን ነውና ብዙ እኩል አብሮ ሰው እንዳይጮህ የጮታችን ልክ ከሳምንት ከ3 ቀን ስለማያልፍ ማን ፉል አለ አብሬያቸውም ከሳምንት በኋላ ለሚረሳ ነገር እያለ ብዙ ሰው ዳር እንዳይል የእውነትም የምትጮው ሰዎች ሲሪየስ ሁኑ። ኮንሰርትን አሁን እንዳስቆማቸዋቸው ደግሞ አሁን ደግሞ ምን አድርጉ መሰለህ አርቲስቱ ስባስቦ ደግሞ ትልቅ ገቢ መሰባሰቢያ እንዲደረግ አስደርጉ ለቤተ ክርስቲያን። አይ ነው አንዳንዶች ቤተ ክርስቲያን ከአዝማሪ የመጣ ገንዘብ አትፈልግም ነው። አዝማሪውን ብቻ እንዳጠተኛ አትዩት፣ ሁሉም ኃጢአተኛ ነው። ቤተ ክርስቲያን ውስጥ ያሉ እኮ አባቶችን ሄዳችሁ ብትጠይቁ እነሱም ጽድቅ ፍለጋ ነው እግዚአብሔርን እያገለገልን ነው የሚሉት። ኃጢአታችንን የሚለካው ሚዛን ይዞ ፈጣሪ ብቻ ነው። ሁላችንም በእግዚአብሔር ዘንድ ኃጢአተኞች ነው ሁላችን። እውነቴን ነው የምላችሁ። ስለዚህ አርቲስቱንም አታሽሹት። አርቲስት ስለ ሰላም እንዲዘፍን፣ ስለ መደጋገፍ እንዲዘፍን፣ ስለ አንድነት እንዲዘፍን፣ ስለ መካፈል እንዲዘፍን፣ ስለ አብሮነት እንዲዘፍን ካደረጋችሁት እንደዛ አይዲያውን ስጡት። እንዲዘፍን ካደረገ የሆነ ጊዜ ቤተክርስቲያን ሄዶ የሚዘምር አርቲስት ነው የምታገኙት። እውነት በዓለም ግደለው ፍለጠው ምናምን የዓለም ዘፋኝ አይሁን እንጂ ከለያዝና ሳማት ግጥም ያርገ አትልቀቃት ከዚያ አስገብታይ ምናምን የሚል ይሄ ለዝሙት የሚያበረታታ ዘፈን አይሁን እንጂ ፍለጠው ቁረጠው አይሁን እንጂ እኔ አሁን አንዳንዴ በዘፈንኳቸው ዘፈኖች ደስ ይለኛል። እውነት ዳይ ለዚህ ነው የዘፈንን ኃጢአትነት ማልቀበለው። ወጪ አልባ ሱሴን ሰምተሻል? የኔ ዘፈን ወጪ አልባ ሱስ ያው ምን ይመስልሻል? አሁን ወጪ አልባ ሱስ ወጪ የሌለው ሱስ ወጪ የሌለው ምንም ነገር የሰዓት ከፍልበት ጫት ወጪ አለው አይደል? መጥፎም ነው። ሲጋራ ወጪ አለው ሱስ ነው፣ መጥፎ ነው፣ ጎጂ ነው፣ መልክ ያጠፋልና። መጠጥ ወጪ አለው ሱስ ነው። አንዳንድ የሴሰኝነት ዝሙቱ ምናምን እኮ ወጪ አለው። ቡና ቤት ሴት ጋር የሚሄድ ሰው ገንዘብ እያወጣ የሚሄድ ሰው ሱስ ነው። ወጪ የሌለው ሱስ ምንድን ነው ይባል? ብዙ አይመልስም ማለት ሐሜት ወጪ የለውም፣ ግን ሱስ የሆነባቸው ሰዎች አሉ። ማማት ብቻ ቁጭ ብለው የሚያሙ በማማት እድሜያቸውን የጨረሱ ማያገቡ ሁሉ አሉ። እውነት እና እግዚኦ ታምር ነው አልኩኝ ለራሴ ጽድቅ ላይ ሆነኝ በሐሜት ኮነንኳት አንዷን ነፍሴ ጸጸት ላይ ያጸዳው ጨቀየ መንፈሴ ወጪ አልባው ሱሴ ወጪ አልባው ሱሴን ገዛው ሐሜት ምላሴ። አድምጡልኝ ገቡና ለራሴ ነው ማጨበጭበውና አንዳንዴ በዘፈኖቼ እወደዋለሁ፣ ራሴን እወዳለሁ። የምዘፍናቸው ዘፈኖች እንዲሁ የሚያሳፍሩ አይደሉም። ለልጆቼም ባወርሳቸው ናቸው እና አማንን ቁጥር 2 ባየሽ አማን መሀሪ ነው ፊቸሪንግ የገባል። ከዛሬ 6 ዓመት 7 ዓመት በፊት ነው የዘፈንኩት። ዛሬ እየሆነ ያለውን ነው የዘፈንኩት። እንዳይመጣ ፈርቼ ነው የዘፈንኩት። ገና ጭላንጭላን አይቼ አገር አማን ይሽተት ሰላም ሰላም ገበታ ማር ጠፍቶ እንኳን ባይሞላም ሰላም ካለ ፍቅር ያጠግባል ባይበላም። እማምዬው አንቺ እናት ኢትዮጵያ ልጆችሽን አንድ በያ የምግብ ነገርማ 1000 ዓመት በላን ቁርጡን እየቆረጥ ዶሮ እያቁላላን የጓዳ ማጀትሽ አልቆም ሽሮም ፈልቶ ከኑሮ ታልፎ የለም ቁራሾም ተበልቶ ወገኔ ሰላም አገኞይ ባትበላም የእናቴ ልጅ ደጆች ይሸታሉ ሰላም መከባበር መተሳሰብ እንደፊቱ በይን እስኪ ኢትዮጵያዊ እንጋሌቱ ኢትዮጵያ በያ ይላል
እማምዬ አድርገው አገሩን አድርግልን አማን ባንተው መጀን ጦርነቱ እንዳይፈጀን ባንተው መጀን ስደቱም እንዳይፈጀን ባንተው መጀን አንድ አድርገን አወዳጀን። በጣም የሚገርም ሙዚቃ ማርያምን የዛሬ 7 ዓመት ነው አይገርም? እና እንደውም አሁን ነው ክሊፕ በፌስቡክ በነፃ ለቀቅኩት። ክሊፕ ሰሪ ራሴ በሞባይል ቀርጬ ምናምን ክሊፕ ይሄማ መሰማት አለበት ብዬ ፌስቡክ ላይ ብዙ ሰው አየልኝ። ዩቲዩብ ላይም ሳደርገው አላይም። ማለት ትልቁ ችግር የኔ ወዳጆች እንዳድግ አትፈልጉም። ይህ ልጅ ካደገ ራሱን ያጠፋል። ገንዘብ ካለው ካደገ ራሱን ያጠፋል ብላችሁ እንደሆነ አይዶን ነው። ማርያምን ሁሌ ነው የሚገርመኝ። ፌስቡክ ላይ የሚያደምጠኝ ዩቲዩብ ላይ ኢንተረስትድ አይደሉም። ያው ነው እኮ ኮንቴንት። ለምንድን ነው ብዬ ስጠይቅ የኔን እድገት የኔን ለውጥ አይፈልጉም። እንደው ዝም ብለው ወረተኝ ምናልሃለ። ግን ደግሞ ሳስብ ታሪኩ አድገህ ቢመጣ ምጠፋባቸው መስሏቸው ነው። ለዛ ነው እየጠበቁ ብዬ ራሴን አጽናናለሁ። ግዴለም ለክፉም ለደጉ ቢኖረኝ አልጠላም። አረዳዬ ቢኖረን መልሰን አለን እንባባላለን። ይህን ለማለት ነው። እንግዲህ የቅድማ ኮንሰርቷን ነገር እንደምትወቅሱትም ከዚህ ከሰላሙ ሀዘኑ ካለፈ በኋላ ደግሞ ለማቋቋም ህብረት ፍጠሩ፣ አንድ ላይ በህብረት ተነሱ። ቤተክርስቲያን በልጆቿ መረዳት መታገዝ አለባት። ያዘኑት መታገዝ አለባቸው። ንብረት ቤት የተፈናቀሉ ሰዎች መደራጀት አለባቸው ብዬ አስባለሁ። ከዛ ውጭ ግን ወቅቱን አማክላችሁ ደግሞ ያከበራችሁ ሰዎች እግዚአብሔር ያክብራችሁ። አልዘፍንም ያላችሁ ሰዎች እግዚአብሔር ልፋቱን በወጣ ይተካ ሳይሆን ያጣችሁትን ይተካ። የዛን ጊዜ ልታገኙ የነበር ያጣችሁትን ይተካ። የዘፈናችሁም ተከፍሏችሁ ደግሞ አይ ይሄ ወቅት ገንዘቡ ያስፈልገናል ያላችሁ አንፈርድ፣ እኛ አንፈርድ። እንደ ህዝቡ ላይ ሀሹ ብላችሁ እንዳልዘፈናችሁ ልቦናችን ያውቃል አይደል? አይ ሀሹ ይሁን ዘፍናለሁ ብሎ አይዘፍኑ፣ ግን ገንዘቡ አስፈልጓቸው ነው። ችግር ነው ኢትዮጵያ ውስጥ እና ቤት ኪራይ ሊኖር ይችላል። ስንቱ አርቲስት ነው ዛሬ የግል ቤት ያለው እናውቀዋለን። እና እግዚአብሔር መሰማማት መደማመጡን መረዳዳቱን ይስጠን። ያዘኑትንም እግዚአብሔር ያጽናና። እሱ ነው የምንለው። የሞቱትንም ነፍስ ይማር። አሜን። ሁላችንም እንግዲህ በመግቢያችን ላይ እንደተናገርነው ክርስቲያኑ በጸሎት ሙስሊሙ በዱዓ ወደ ፈጣሪ፣ ሁላችንም ወደ ፈጣሪ እንመልከት። እሱ ያመጣውን ቁጣ እሱ ያበርድልን። ያ ቁጣህን አብርደው የሚለው መዝሙር አለ። የኤችአይቪ መዝሙር ነው። አለቀ የሰው ልጅ ምነው ቁጣህን አብርደው ምሕረትን አውርደው ይላል። ምሕረትን አውርደው ቁጣህን አብርደው። እግዚአብሔር አምላካችን ቁጣውን ያብርድ፣ ምሕረቱን ያውርድ። ሰላም፣ መተሳሰብ፣ መፈቃቀሩን ይስጠን። እሁድን በሳቅ እንዲቆንጆ ነበረ። ብዙ እንዳንስቅ፣ ብዙ ቀልዶች እንዳናበዛ። ያው እንግዲህ በሰይጣን ስም እያሳበቡ ሰይጣን የሚሆኑ ሰዎች በሀገራችን ላይ እግዚአብሔር ልቦና ይስጣቸው። ሰይጣን መንፈሳቸውን ውስጥ እንግዲህ እግዚአብሔር ጨርሶ ያወጣላቸው። የአባቶች የእናቶች ጸሎትም እነዚህን ሰዎች ያስቧቸው። ክፉ የሆኑትን ሰዎች እግዚአብሔር ወደ በጎ እንዲለውጧቸው ደግሞ መቼም ጣት ገማ ተብሎ አይጣልም ማለት። ክፉ የሆኑ ሰዎች ቤተሰብ አላቸው፣ እናት አባት አላቸው እና ለእናቶቻቸው ምንም ቢሆን ልጅ ናቸው። ክፉ ቢሆኑ በዚህ እናቶቻቸውም ይጸልዩላቸዋል እኮ እነዚያ ሰዎች አለ። እውነታው ግን ምንድን ነው? እግዚአብሔር ልቦና ይስጣቸው። በቀል የእግዚአብሔር ነው፣ ማንም ሊበቀል አይችልም። እና አንዳንዱ እንደምታዩ ኦርቶዶክስ ቤተክርስቲያን እስከ መቼ ያለ ብትነሳ እኮ ሽንቷን ብትሸና እኮ ትጠራርጋቸዋለች። ምን አይላሉ? ተው አይባልም። ያ ሰውዬ እኮ እሱ ሽንት የለው መጀመሪያ እሱ አይሸናም። እና እንደዚህ አይነት ምክር ብትመክሩም ሰዎች እንደ አይነት ስሜት ስታትሉ። ምክንያቱም ይሄ ጊዜ ያልፋል፣ እመኑ፣ ይሄ ጊዜ ያልፋል። የሆነ ጊዜ ወጀቦች መጥተው ነበር፣ እነዚያ ወጀቦች ታልፈዋል። ነገ ለልጆቻችን ለማህበረሰቡ የጸና ኢትዮጵያዊ ፍቅርን፣ መተሳሰብን፣ ጉርብትናን ማስተላለፍ ስለምንፈልግ ወልደናል። አንዳዬ ወልደናል እኮ እና ለልጆቻችን ሰላም ሀገር፣ የበቀል ሀገር ላለማውረስ ነው። በቀል ጥሩ ስላልሆነ ነው። በዛ ላይ ደግሞ ለሙስሊም ማህበረሰቤ እውነቱን ለመናገር ለኢትዮጵያዊ ሙስሊም ማህበረሰቤ ጥሩ አመለካከት አለኝ፣ ጥሩ ተስፋ አለኝ፣ እምነት አለኝ በእነሱ። አይነው ከኦርቶዶክስ እምነት ተከታይ የሆኑ ሰዎች እኮ ፋውል የሚሰሩ ሰዎች አሉ።
ፋውል የሚሰሩ እነዛን ሰዎች እንደዚህ ልንገስጻቸው፣ ልናስተምራቸው ተው ብለን ልንቆጣቸው ይገባል። ሙስሊም ውስጥ ያሉትን ደግሞ እነሱ ተው እንዲሏቸው መምከር፣ መናገር፣ መጠቆም ያስፈልጋል እንጂ በሁለት በተዋደዱ ወንድማማች ህዝብ መሀል ውቃታ መፍጠር ጥሩ አይደለም ብዬ አስባለሁ። እያንዳንዳችሁ አንድ ቀን ባደራችሁ ቁጥር እድሜያችሁ እየሄደ ነው እና አስተሳሰባችሁ አብሮ እንዲያድግ እንመክራለን። አስተውሉ፣ 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 አስተውሉ። ይሄ ነው የመጨረሻ ስንብትሽን። እንግዲህ ዳይሚዬ ጤና ይስጥልን፣ ልንሄድ ነው። የሳምንት ሰው ይበለን። እስከ ሳምንት ቸር ሰንብቱ።